ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ፋኖ በርካታ ድሎችን ተጎናጸፈ። የኢትዮጵያን ትብብር ንቅናቄም መግለጫ ሰጠ። ዋዜማ ራዲዮም ተዘጋ። በኢትዮጵያ የመጀመሪያው ሕክምና ውጤታማ ሆነ። ኦርቶዶክስ አስጠነቀቀች። ኢትዮጵያ በመሳሪያ ግዢ ተከሰሰች፣ ዕዳዋን ባለመክፈሏ። ወጣቶቹ ከብልጽግና ማሰልጠኛ ካምፕ ሙሉ በሙሉ አመለጡ። ፕሬዝዳንቱ ዋሻ መደበቃቸው ተጋለጠ። አሜሪካም በኢትዮጵያ ጉዳይ ተከሰሰች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ፋኖ በደፈጣ ውጊያ ታላቅ ድል ተጎናጸፈ። ጥር 17 2018 ዓ.ም ነው ከቀኑ 9 ሰዓት ከንፋስ መውጫ ወደ ደብረ ታቦር እጅ የሰጡ የብልጽግና ወዶ ገቦችን ይዞ በእንቅስቃሴ ላይ የነበረን ኃይል ነው ዘብራ የተባለ ቦታ ላይ በደፈጣ የተደበደበው። በተራራው ራስ ጉና ክፍለ ጦር ወታደራዊ አዛዥ ተመስገን አብርሃም አማካኝነት በተጣለ ደፈጣ በርካታ ያገዛዙ ወታደሮችና እጅ የሰጡ አባላት ላይ ከፍተኛ ጉዳት እንዲያስተናግድ ተደርጓል። ፋኖም ከፍተኛ ድል መጎናጸፉን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ገልጧል። የአየር ወለድ ጦር ከፍተኛ ጉዳት ደረሰበት። በአማራ ፋኖ በወሎ ቤተ አማራ የምኒልክ ልጆች ተገርፎ ሸዋ መራቤቴ የገባው 105ኛ አየር ወለድ ክፍለ ጦር ላይ ነው በጀግናው አጼ ዳዊት ክፍለ ጦር በተሰራው ድንቅ ኦፕሬሽን ውጤታማ ድል መመዝገቡን ኮሩ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከተሰማራባቸው ሸዋ ቀጠናዎች ውስጥ በመራቤቴ አውራጃ በ105ኛ አየር ወለድ ክፍለ ጦር ላይ ነው በትላንትናው ዕለት ድል መቀዳጀቱን የገለጠው። በሸዋ መራቤቴ አውራጃ የጠላት መነሻ ክሬማ ከተማ በማድረግ ነው በግብር ስም ህዝቦችን ለመዝረፍ በከተማው በቅርብ ርቀት ላይ በምትገኘው የመጀት ቀበሌ ነዋሪዎች ላይ ከፍተኛ ድብደባ በመፈጸም ያልተመጣጠነ የግብር ተመን በመጣል በአስገዳጅነት ገንዘብ እየሰበሰበ ባለበት ወቅት ነው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ጀግናው አጼ ዳዊት ክፍለ ጦር አካል የሆኑትን በአስማረ ዳኘ አንደኛ ሻለቃ በተፈጸመው ድንገተኛ መብረቃዊ ጥቃት ነው በትላንትናው ዕለት ከቀኑ 6 ሰዓት ላይ የብልጽግና አየር ወለድ አባላቱን ሙትና ቁስለኛ ሲሆኑ አንድ የሻምበል አመራሩም መገደሉ ተገልጧል። ከ8 በላይ የእጅ ስልካቸው ሳይቀር ጥለው ሲሸሹ ከ10 በላይ ወታደራዊ ቦርሳዎችና ከህዝብ በመሰብሰብ ላይ የነበረ በርካታ ገንዘብና የጤና መድን ደረሰኝ እና ሌሎችም ዶክሜንቶችን በድንገት ጥለው ወደ መጡበት ሬማ ከተማ እግሬ አውጭኝ ብለው መሸሻቸውንም ኮሩ አረጋግጧል። ይህ በእንዲህ እንዳለ በሸዋ ይፋትና ጥሙጋ አውራጃ ኤፍራታ ግድም ወረዳ የአላላ እና የይምለዋ ቀበሌ ነዋሪዎች የሆኑት በርካታ ንጹሐን በብልጽግናው ካድሬዎች ትእዛዝ ሰጪነት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የ77 ክፍለ ጦር አባላትና በቀጠናው የሚገኘው የሸዋ ጠቅላይ ግዛት እዚህ የአርበኞች ጦር ሰራዊት አባላት የሆኑት ቤተሰቦች የፋኖ ቤተሰቦች በመሆናቸው ብቻ መርጠው በግፍ ማሰራቸውን ክፍለ ጦሩ አስታውቋል። በግፍ እስረኞች ከሆኑት ውስጥ በከፊል አንደኛ አቶ ሹመት ማናስቦ የፋኖ መለስ ሹመት ወላጅ አባት፣ ሁለተኛ ወይዘሮ አጁባ አየለ የፋኖ አሳልፍ አጁባን ወላጅ እናት፣ ሶስተኛ አቶ ሞገስ በቀለ የፋኖ የገረም ሞገስ ወላጅ አባት፣ አራተኛ ወይዘሮ አሳበች መንገሻ የፋኖ መመኪያ መሸሻ ወላጅ እናት፣ አምስተኛ ወይዘሮ አስናቁ ከሰም የፋኖ ተስፋ የከፈለኝ ባለቤት፣ ስድስተኛ ወይዘሮ ብርቅ ያለማየሁ የፋኖ ነጋሽ ማሞ ባለቤት፣ ሰባተኛ ወይዘሮ ብዙ በቀለ የፋኖ ሀብቴ ዘነበ ባለቤት፣ ስምንተኛ ወይዘሮ ብዙነሽ አስፋው የአባት አርበኛ ቻሌ አስፋው እህት፣ ዘጠነኛ አቶ ፋንታ ጌታቸው የአባት አርበኛ ሞገስ ፋንታ ወላጅ አባት፣ አስረኛ አቶ ወንድሙ አያሉ የአባት አርበኛ ግዛቸው ወንድም ወላጅ አባት፣ 11ኛ ወይዘሮ ወርቅነሽ በቀለ የአባት አርበኛ ረጋኝ ማስረሻ ባለቤት፣ 12ኛ ወይዘሮ ስንቅነሽ ዳኘ የአባት አርበኛ በየነ ፋሩ ባለቤት፣ 13ኛ ወይዘሮ አረጋሽ ንጋቱ የአርበኛ ጋይስ ወዳጆ ባለቤት፣ 14ኛ አርበኛ መለስ ገርመው ቤተሰብን ጨምሮ በርካታ የፋኖ ታጋይ ቤተሰቦች በአገዛዙ በአጣየ ከተማ ፖሊስ ጣቢያ በግፍ ታስረው እንደሚገኙ ነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃውን አጠናክሮ ያደረሰን። አማራ ፋኖ ቴዎድሮስ 206ኛው ኮር በደብረ ማርቆስ ከተማ በትላንትናው ዕለት ሌሊቱን በአንድ ተሽከርካሪ ተሳፍሮ በከተማው ከሰላሌ ካምፕ ወደ ጁቤ ሲንቀሳቀሱ በነበሩ የብልጽግና መከላከያ ሰራዊት አባላት ላይ ከባድ የቦምብ ጥቃት በመፈጸም አንጸባራቂ ድል ማስመዝገቡን
ገለጠ። በዚህ ኦፕሬሽን አንድ ወታደራዊ አዛዥን ጨምሮ 14 ወታደሮች ሲገደሉ 15 ወታደሮች በቀላል እስከ ከባድ ቆስሎ ለሕክምና ወደ ደብረ ማርቆስ አጠቃላይ ሆስፒታል መወሰዳቸውን ከ206ኛ ኮር የህዝብ ግንኙነት ክፍል ለማረጋገጥ ችለናል። ጸረ አማራ ኃይሎች እግር ቶርች አስረው የሚገኘው የ206ኛው ኮር በደብረ ማርቆስ ከተማ በተደጋጋሚ በሌሊትና በቀን በጠላት ላይ ያነጣጠረ የተሳካ የቦምብ ጥቃት በመፈጸም ድል ማስመዝገቡን መቀጠሉ ነው የተገለጠው። የብልጽግና ስርዓት ዛሬም ወጣቶችን ማፈኑ መቀጠሉ ነው የተገለጸው። ከመላው ኢትዮጵያ አዲስ አበባን ጨምሮ በርካቶችን እያፈነ የሚገኝ ሲሆን ከተለያዩ የአማራ ግዛቶች እንደሚደርሱን መረጃዎች ከሆነ ወጣቶቹን እያፈነ ወደ ማሰልጠኛ ማጓጓዙን ቀጥሏል ሲሉ ገልጸዋል። ወጣቶቹ በምንም መንገድ ቢሆን ከቤት ወጥተው በሚንቀሳቀሱበት ጊዜ እየታፈኑ ወደ ውትድርና ማሰልጠኛ እንዲገቡ መገደዳቸው ነው የተገለጸው። በአማራ ክልል የሚደርሱን መረጃዎች እንደሚያመለክቱት ልጆቻችን በምንም ጉዳይ መንቀሳቀስ አልቻሉም፣ ትምህርት ቤት መሄድ አልቻሉም። ከቤታቸው ሲወጡ እየታፈኑ ወደ ማሰልጠኛ ይዘዋቸው ይሄዳሉ ነው ያሉት። አንዳንዶቹም ይህ ጉዳይ እንዲቆም ከብልጽግና አመራሮች ጋር ለመነጋገር ቢሞከሩም ወላጆቻቸውን ጭምር ወስደው ወደ ማሰልጠኛ እንዳስገቧቸው ታውቋል። ይህ ችግር እየተባባሰ በመምጣቱ ምክንያት በአሁኑ ሰዓት በአማራ ክልል የሚገኙ ወጣቶች መከራ ስቃይ ውስጥ መግባታቸውን ገልጠዋል። ይሁን እንጂ በዚሁ በአማራ ክልል የሚገኙ አንዳንድ ነዋሪዎች እንደገለጹት ከሆነ በዚህ ጨካኝ መንግስት እየታፈናቸው ከምትወሰዱና መልሰው ከወንድሞቻችሁ ጋር እንድትጋደሉ ከሚያደርጓችሁ አስቀድሞ ፋኖን መቀላቀሉ አማራጭ የሌለው መፍትሄ ነው ሲሉም ተናግረዋል። የአማራ ፋኖ አንድ መሆኑን በተመለከተ ከተለያዩ ማህበራቶች ዛሬም መግለጫው እንደቀጠለ ነው የሚገኘው። የኢትዮጵያ ትብብር ንቅናቄ ፋኖ ኃይሎችን ጥር 9 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በሚል ስያሜ ውህደት መፈጠራቸውን በማብሰር የተሰማውን ጥልቅ ደስታም ገልጿል። በመግለጫው የአማራ ህዝብ በጠባብ ብሔርተኝነት አገዛዝ አምባገነና የፖለቲካ ስርዓት ላለፉት 30 ዓመታት ከፍተኛ ግፍና ስቃይ የደረሰበት መሆኑንም ገልጧል። ዛሬ ድረስ የአማራው ህዝብ በማንነቱ ሲገደል፣ ሲፈናቀል፣ ሲሳደድ እያየን ነው። ይባስ ብሎ አሁን ያለው የአብይ አህመድ አገዛዝ በግልጽ ነፍጠኛ ወገቡን ሰብረነዋል፣ ገና እንሰብረዋለን በማለት ከመሳለቅ ከመዛት አልፎ ጦርነት አውጆበታል። የአማራን ምድር የሰቆቃ የመከራ ምድርም አድርጎታል። አማራ ከኦሮሞ አካባቢዎች በገፍ ተገድለዋል። ንብረቱ በግፍ ተነጥቋል። በብዙ ሺዎች ተፈናቅለዋል። ግማሹ በመጠለያ ግማሹ መጠለያ አልባ እንዲሆን ተደርጓል። የአማራ ህዝብ በተደጋጋሚ ወደ አዲስ አበባ እንዳይገባ በአብይ አገዛዝ ሲከለከል እንደነበረ የማይዘነጋ ነው። በኦሮሞ ታጣቂዎችም በተደጋጋሚ ጠለፋ፣ ግድያ ተፈጽሞበታል። ይህ ሁሉ አልበቃ ብሎ የአማራ ትጥቁን ቀበቶን እናስፈታለን በማለት ባለፉት 2 ዓመታት ተኩል ወታደር አዝምቶበታል። ስለሆነም የአማራ ህልውና ማንነቱን ለማስጠበቅ በፋኖነት እየታገለ ይገኛል። ይህ ውህደት ትግሉን በሁሉም አቅጣጫ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እድገቱን ወደ አንድ እምርታ ያደረገ መሆኑን እናምናለን። ሌላው የኢትዮጵያ ህዝብ ተስፋ እንደሆነና በውጭም የሚገኙ ደጋፊዎች ኃይሎችም ትግላቸውን እንዲያስተባብሩና እንዲያጠናክሩ መንገድም ከፍቷል ብለን እናምናለን። በመጨረሻም የትግሉ መቋጫ ያለው ስርዓት አስወግዶ ፍትሐዊና አሳታፊ የሆነ የፖለቲካ ስርዓት መመስረት መሆኑን በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ በአጭር ጊዜያት የትግሉን ፍኖተ ካርታ በመዘርጋት ሁሉም ኢትዮጵያዊ በማሳተፍ ኃላፊነቱን ይወጣል ብለን እናምናለን። ድል ለአማራ ህዝብ ፍትሐዊ ትግል፣ ድል ለተጨቆኑ የኢትዮጵያ ማህበረሰቦች ሁሉ። ኢትዮጵያን ትብብር ንቅናቄ። በኢትዮጵያ ለመጀመሪያ ጊዜ ሙሉ በሙሉ የተቆረጠ የብልት ክፍልን በረቀቀ የቀዶ ሕክምና በተሳካ ሁኔታ በመቀጠል አዲስ የሕክምና ታሪክ ተመዘገበ። የአለርት ኮምፕሬሲቭ ስፔሻላይዝድ ሆስፒታል ነው ዶክተሮች አደጋ ከደረሰበት 9 ሰዓት ያለፈውን ወጣት ብልት ለማዳን የነበረውን ጠባብ ጊዜ በአግባቡ በመጠቀም ሕክምናውን እንዳከናወኑ ተገልጿል። 6 ሰዓት በፈጀው አስቸኳይ ቀዶ ጥገና የሽንት ቱቦ፣ የቆዳው እና ሌሎች የድጋፍ አካላቶቹ ቅርጽ እና ተግባር ወደ ነበረበት መመለስ መቻሉ ነው የተገለጸው። ሆስፒታሉ ተከላውን ስኬታማ እንደነበረና ታካሚው በጥሩ ሁኔታ እያገገመ እንደሚገኝም ገልጠዋል። ይህ ስኬት ለኢትዮጵያ ረቂቅ የተከላ ቀዶ ጥገና ትልቅ እርምጃና በጣም ውስብስብና ጊዜ የሚወስዱ ጉዳቶችን ሀገር ውስጥ በብቃት በቡድን ስራና በላቀ ቀዶ ጥገና ሊታከሙ እንደሚችሉ ያሳየ ነው ሲል አለርት ኮምፕሬሲቭ ስፔሻላይዝድ ሆስፒታል በማህበራዊ ገጹ ላይ አስፍረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ
ቤተክርስቲያን ማስጠንቀቂያ ሰጠች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 10/90 የተሰኘውን እንቅስቃሴ እንደማትቀበል ነው ያሳወቀችው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጣለች። በሃይማኖት ስም የሚደረጉ ማናቸውም አይነት ጭፈራዎች፣ ስርዓተ ቤተክርስቲያን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው ነው ያሳወቀችው። በተለይ ታዋቂነን በሚሉ ግለሰቦች ዶግማንና ቀኖናን እንዲያከብሩ በተላለፈ ጥሪ አርቲስቶችና ታዋቂነን የሚሉ ምዕመናን የቤተክርስቲያኒቷን ጥንታዊ ዶግማ መሰረት እምነትና ቀኖናን ህግጋትን የመጠበቅ የማክበር ግዴታ እንዳለባቸውም ገልጧል። ታዋቂነት በቤተ ክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ገልጧል። ዋዜማ ሬዲዮ መዘጋቱ ተገለጸ። የዋዜማ ሬዲዮ ፈቃዱን የመለሰው በኢትዮጵያ መገናኛ ብዙሃን ባለስልጣን በተሰጠን ትዕዛዝ ነው ሲልም አሳውቋል። በኢትዮጵያ መገናኛ ብዙሃን ባለስልጣን እገዳ የተጣለበት ዋዜማ የበይነ መረብ መገናኛ ብዙሃን የተወሰደበትን እርምጃ በማንኛውም መመዘኛ ትክክል ነው ብሎ እንደማያምን አሳውቋል። መገናኛ ብዙሃኑ ከባለስልጣኑ የተሰጠውን ፈቃድ የመለሰው ከመስሪያ ቤቱ በደረሰው ትዕዛዝ መሰረት መሆኑን አሳውቋል። ዋዜማ ራዲዮ በሚል ስያሜ ሂደት ላይ በነበሩት 3 ኢትዮጵያውያን ጋዜጠኞች በሰኔ 2006 ዓ.ም የተቋቋሙ መገናኛ ብዙሃኑ በኢትዮጵያ ያለውን የስራ ፈቃድ ተመላሽ ያደረገው ቅዳሜ ጥር 16 2018 መሆኑ ታውቋል። መገናኛ ብዙሃኑ የስራ ፈቃድ እውቅናውን የመለሰው የኢትዮጵያ ህገ መንግስት የመገናኛ ብዙሃን አዋጅ መመሪያዎችን እና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ ባለመሆኑ ምክንያት እንደሆነ ባለስልጣኑ መስሪያ ቤቱ ባወጣው መግለጫ ወንጅሎታል። የመገናኛ ብዙሃን ዘገባዎች የኢትዮጵያን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎላቸውና የሙያ ስነ ምግባር የጣሱ የአንድን ወገን ዘገባ ብቻ የተንጸባረቁባቸው ሆነው መገኘታቸውንም ባለስልጣኑ በመግለጫው ላይ ጠቅሷል። የዋዜማ መገናኛ ብዙሃን አመራሮችም ባወጡት መግለጫ ባለስልጣኑ ያቀረባቸው ክሶች የኢትዮጵያ ሚዲያ ለሚከታተል ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን ሲሉ ምላሽ ሰጥተዋል። ህወሓት ወታደራዊ ዝግጅቱን ማጠናቀቁን ገለጸ። ትዕግስቴም ተሟጧል አለ። የህወሓት ቃል አቀባይ አቶ ገብረ ጻድቅ ነው ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በዋይን ሚዲያ በኩል ባስተላለፉት መግለጫ ያሳወቁት። ቃል አቀባዩ በመግለጫቸው የህወሓትን ትዕግስት ገደብ አለው፣ ወታደራዊ ኃይሉም በተጠንቀቅ ላይ ይገኛል በማለት ነው ወቅታዊ የክልሉንና የፌዴራል መንግስቱን ግንኙነት አስመልክተው ንግግርም አድርገዋል። አቶ ገብሩ በመግለጫቸው ትግራይ በፌዴራል መንግስቱ ውስጥ ያላትን ሚና በተመለከተ ቅሬታ የገለጹ ሲሆን በትግራይ በፌዴራል መንግስቱ መካከል ያለውን ውጥረት እየጨመረ መምጣቱንም አክለው ገልጸዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉም አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉን ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆንም ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስም ተዘጋጅተናል ሲሉ ተናግረዋል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝቡ ማህበራዊ ስሪት ተበጣጥሷል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነ ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉ ነው የተናገሩት። በዚህ ጉዳይ ላይ የኢትዮጵያ መንግስት እስካሁን ምንም ያለው ነገር የለም። ብልጽግና አፍኖ ወደ ማሰልጠኛ ያስገባቸው ማምለጣቸው ተገለጸ። በምስራቅ ጎጃም ዞን ነው ከታፈሱ ከ1330 ወጣቶች መካከል 850 በላይ የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋገጠ። ከጠፉት ውስጥ የተወሰኑት እንደተናገሩት ከሆነ 4 ወጣቶች ደረጀ ጎሹ፣ ደሳለኝ ወርቁ፣ እንዳለ ይበልጥና ዝጋለ ሰጤ ይባላሉ። ከነፍሴ ሳር ምድር ወረዳ ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማ ነው ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ይገኙበታል። ደሳለኝ ወርቁ በመርጦ ለማርያም ከተማ ዙሪያ የሸዋት ቀበሌ ነዋሪ ሲሆን ከዓመታት በፊት በደረሰበት የአንጀት መጣጠፍ በቀዶ ጥገና ሕክምና ህይወቱ የተረፈች መሆኑን የሚመሰክር ለምጽ በሆዱ መሃል ተመልክተናል። ቀሪው 3 ወጣቶች ከተሰማሩበት የጉልበት ስራ በሚኒሻዎች ታፍሰው ከደሳለኝ ወርቁ ጋር በአንድ መኪና ተጭነው ደብረ ማርቆስ ወታደራዊ ማሰልጠኛ ራሳቸው ማግኘታቸው ነው ከታፈሱት አንደበት የተገለጸው። ሚኒሻዎቹ እየደበደቡ ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችንን ቀምተው ምሽት በአንድ መኪና ጭነው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያው ቀበሌ ወጣቶች በድምራችን 110 ሆነን ነበር። ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት 1330 እንሆን ነበር ያሉት ወጣቶቹ በወታደራዊ ካምፕ ለ10 ቀናት መቆየታቸውንም ገልጸዋል። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ ከገባን በሁለተኛው ቀን ነው ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣት ሽማግሌዎች የሚደበድቡት ቪዲዮ እንድንመለከት አደረጉን። ከዛ በኋላ ነው ወጣችሁ ብትጠፉ
ጽንፈኛው እንደዚህ ያሰቃያችኋል እያሉ ሲያሸማቅቁ እኛ እየሳቅን እንመለከታቸው ነበር እያሉ በፈገግታ የገጠማቸውን ነገር ሁሉ አወጉን ይላል ፋኖ። በስርዓቱ ታፍሰው ከማሰልጠኛ የወጡት ወጣቶች በመንከባከብ ላይ የሚገኘው 206ኛ ኮር በመርጦ ለማርያም ከተማ በስራ ላይ የነበሩ ወጣት ልጆቻቸውን የተነጠቃቸውና የጠፉባቸው በእነዚህ ወጣቶች ቤተሰቦች ዛሬ ልጆቻችሁን ከወንድሞቻቸው ጎን በአስተማማኝ ሁኔታ ይገኛሉና ልጆቻችሁን ትረከቡ ዘንድ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ክፍል ገልጧል። አሁን ወደ ውጪ ዜናዎቻችን እናመራለን። ሰርቢያ ኢትዮጵያ ከሰርቢያ ለገዛቻቸው የጦር መሳሪያዎች ክፍያ ባለመፈጸሟ መከሰሷ ተሰማ። የሰርቢያ መንግስት የመከላከያ ኩባንያ የሆነው ዩግሪንፖርት ኤስዲ ፒአር በ1980ዎቹ በሰርቢያ የሚገኘውን የኢትዮጵያ መንግስት ንብረት በመያዝ ነው 225 ሚሊዮን ዩሮ በላይ ያልተከፈለ ዕዳ ለማስመለስ በኢትዮጵያ ክስ መመስረቱ የተገለጸው። የህግ እርምጃው በ2015 በፓሪስ ዓለም አቀፍ የግልግል ፍርድ ቤት ባወጣው ውሳኔ መሰረት ኢትዮጵያ ያልከፈለውን መጠን እንድትከፍል ትዕዛዝ መስጠቱን አመልክቷል። ነገር ግን በፈቃደኝነት ተግባራዊ ያልተደረገም ሲል ነው ዩግሪንፖርት የገለጸው። ዕዳው በ1984 እስከ 1990 ባለው ጊዜ ውስጥ አነስተኛ የጦር መሳሪያዎችና ጥይቶችን፣ የመስክ መሳሪያዎችና የመገናኛ ስርዓቶችን አቅርቦት በተመለከተ ከተፈራረሙ ውሎች ጋር የተያዘ ሲሆን ከዛማጅ የብድር ስምምነት ጋር የተገናኘም ነው ተብሏል። የሰርቢያ ኩባንያ አሁን የቤልግሬድ ፍርድ ቤት በሰርቢያ ዋና ከተማ በሁለት አድራሻዎች የሚገኙትን ተንቀሳቃሽ የኢትዮጵያ መንግስት ንብረቶችን ክምችቶችን ግምገማና ጨረታ እንዲፈቀድ እየጠየቀ ነው የሚገኘው። የንብረቶቹ ዝርዝርና የወጣላቸው የጨረታ ዋጋ ይፋ ግን አሁን ለጊዜው አልተደረገም። ዝርዝሩ ፍርድ ቤቱ ውሳኔ ከሰጠ በኋላ እንደሚገለጽ ይጠበቃል ነው የተባለው። ሁለቱም ወገኖች በጉዳዩ ላይ በይፋ አስተያየት ለመስጠት ፈቃደኛ ለመሆናቸው ዘገባው አክሎ አመልክቷል። በአሜሪካ የኢትዮጵያ የጊዜያዊ ከለላ መብትን መነሳት ለማስቆም ክስ መከፈቱ ተሰማ። የትራምፕ አስተዳደር ነው በሀገሩ ለሚኖሩ 5000 ኢትዮጵያውያን ተሰጥቶ የነበረውን ከለላ ማንሳቱ አይዘነጋም። የአስተዳደሩ ውሳኔ ለማስቆም ነው 3 ኢትዮጵያውያን የአፍሪካን ኮሚኒቲ ቱጌዘር ከተሰኘ ግብረሰናይ ተቋም ጋር በመሆን በቦስተን ፍርድ ቤት ክስ መስርተውበታል በአሜሪካን መንግስት ላይ። በክሱ ኢትዮጵያ በሰብአዊ ቀውስ ውስጥ ባለችበት በዚህ ሁኔታ ከለላውን መቋረጡ ተገቢ አይደለም ሲሉ ነው ክሱ የቀረበው። አፍሪካን ኮሚኒቲ ቱጌዘር ከዚህ ቀደምም የደቡብ ሱዳን ዜጎችን ከለላ በተመለከተ ወደዚህ የቦስተን ፍርድ ቤት ጉዳዩን በማምጣት የትራምፕን አስተዳደር ውሳኔ እስኪታይ ድረስ እንዲታገድ መወሰኑ አይዘነጋም። ፕሬዝዳንቱ በዋሻ መግባታቸው ተጋለጠ። የኢራን ፕሬዝዳንት አያቶላህ ካሚኒ በቴሄራን ውስጥ ወደሚገኘው እጅግ ብዙ ክፍሎች ወዳሉት ውስብስብ ዋሻ ውስጥ መደበቃቸው ዓለም አቀፍ ሚዲያዎች ዘግበዋል። ይህም የሆነው በአሜሪካ ጥቃት የመከሰት እድሉን ከፍ አድርጎታል ነው የተባለው። በሚያሳዝን ሁኔታ አሜሪካ ታደርሳለች ተብሎ የተፈራው ይህ ግድያም በመሸሽ ነው አሁን ራሳቸውን የደበቁት። ይሁን እንጂ የሀገሪቱን ችግር ለመቅረፍ ከመጣር ይልቅ ራሳቸውን ለመደበቅ ወይም ከሞት ለማዳን የሚያደርጉ የአምባገነን መሪዎች ተግባርም ነው ተብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።